በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጽሁፍ የለቀኩላችሁ ነበርና ትላንትና ስንቶቻችሁ እንዳነበባችሁ ባላቅም እስኪ በድምጽ ልግባና ልንገራችሁ ብዬ ነው የገባሁት። እንደሚታወቀው በቤተክርስቲያናችን የተለያዩ ሰዎች እግዚአብሔር ስጦታዎችን ይሰጣቸዋልና ከነዚህ ውስጥ አንዱ የቤተክርስቲያን ጠባቂ ወይንም የቅርስና የገዳማት የዋሻዎች ዋሻ ውስጥ ስላሉ ቅርሶች ስለሚጠብቁ በእንግሊዘኛው ዘ ጋርዲያን ኦፍ ቸርች የሚባሉ ስለነሱ አንዳንድ ነገሮችን እነግራችኋለሁ ማለት ነው። እና ሳታሳልፉ ይህንን ቪዲዮ እጹብ ድንቅ የሆነውን የኢትዮጵያ ኦርቶዶክስ ታሪክ እንድታዳምጡ እንድትሰሙ እጋብዛችኋለሁ ማለት ነው። ቀጥታ ወደ ቁም ነገሩ እገባለሁ ማለት ነውና ሰላም እግዚአብሔር ከሁላችን ጋር ይሁን። እነዚህ ዘ ጋርደን ኦፍ ቸርች የቤተ እግዚአብሔር ጠባቂ የሚባሉት ሰዎች በተለያየ ጊዜ በጾም በጸሎት በሰጊድ በፍቅረ እግዚአብሔር እና በፍቅረ ድንግል ማርያም የበረቱ እግዚአብሔር የመረጣቸው ሰዎች ለዚህ ዓላማ ያጫቸዋል ይመርጣቸዋል ማለት ነው። እነዚህ ወጣቶችም ሊሆኑ ይችላሉ፣ በእድሜ ገፋ ያሉ አባቶችም ሊሆኑ ይችላሉ፣ እናቶችም ሊሆኑ ይችላሉ። እግዚአብሔር ለዚህ ክብር ይመርጣቸዋል ማለት ነው። ለምሳሌ ያክል አሁን የእናታችን የቅድስት ጽዮን ማርያምን ስንመለከት ቅድስት ጽዮን ማርያምን የሚያጥኗት አንድ አባት ናቸው። እኚህ አባት የበቁ ናቸውና እድሜያቸው ሲገፋ ወይንም ከዚህ ዓለም ድካም ሲጠሩ ሌላ ቅዱስ መጥቶ እሳቸው ቦታ ይተካል ማለት ነው። ይሄ እስከ አለፍ ፍጻሜ የሚሆን ነገር ነውና በእንደዚህ እግዚአብሔር ሰዎችን ይመርጣል ማለት ነው። አንድም እግዚአብሔር ክብሩን ለመግለጥ ነው በሰው ላይ እንጂ ቦታው ራሱ እግዚአብሔር በሃይሉ መጠበቅ ይችላል። ግን ክብሩ በሱ ብቻ ሳይወሰን በሰው ውስጥም ክብሩን ለማሳደር ሲፈልግ እነዚህ ሰዎችን ኃይልን ያሳደረባቸው ቅርሶችን እንዲጠብቁ ያደርጋቸዋል ለማለት ነው። ሌላው እንደነ ዋሻ ያሉት ቦታዎች እዛ ዋሻ ውስጥ አባቶቻችን ያስቀመጡትን ቅርሶች ጽላቶች ለሀገር የሚጠቅሙ ነገሮችን የሚጠብቁ አባቶች ወይንም ወጣቶች ይኖራሉ። እነዚህ ሰዎች ይህንን ቅርስ ሲጠብቁ የእግዚአብሔር ኃይል የተላበሱ ናቸው። አይራቡም አይጠሙም ከእህል አለም የወጡ ሰዎች ናቸው። ብርድ አይነካቸውም፣ ዝናብ አይመታቸውም፣ የፀሀይ ሐሩር አያገኛቸውም። እግዚአብሔር እነዚህን በእነሱ ላይ ኃይለ ስልጣን እንዳይኖር አድርጎ ሾሟቸዋል ማለት ነው። እነዚህ ሰዎች በገዳማት ብቻ ሳይሆን በከተማ ውስጥም የእነዚህን አይነት ቅርሶች ሊጠብቁ ይችላሉ። ጽላቶችን ሊጠብቁ ይችላሉ። በተለያየ ጊዜ ጽላት ሊሰረቅ ሲመጣ ለእነዚህ ሰዎች የተሰጣቸው ልዩ ኃይል አለ። ሰዎችን አላማ ወይንም ፍላጎታቸውን ከህሊና የመሰወር የማጥፋት ሌላው ደግሞ ቢገቡ እንኳን እነሱ በማያዩት መንገድ እነሱን ነክቶ ህሊናቸውን አሳውረዋቸው ቤተክርስቲያንን እንዲሽከረከሩ እንዲዞሩ ቤተክርስቲያን በር የመዝጋት ጽላቱን ይዞ እንኳን ቢወጡ ብዙ እንዳይርቁ እዛ ቦታ ላይ እንዲሽከረከሩ የማድረግ ስልጣን እግዚአብሔር ሰጥቷቸዋል ማለት ነው። ለምሳሌ አዲስ አለም ማርያም በደርግ ዘመነ መንግስት በተሰረቀችበት ጊዜ ጽላቱን የሰረቀው ሰው ብዙ ኪሎ ሜትሮችን ርቆ ከቤተክርስቲያኑ የራቀ መስሎት ነበረ። ግን እዛ ቤተክርስቲያን ጀርባ አካባቢ ላይ ነውና የተያዘው ሌሊቱን ሙሉ ሲሄድ ያደረ መስሎታል። ነገር ግን 3 ደቂቃ የማይሞላው እንኳን ፈቀቅ አላለም። በዛው ፖሊሶች መጥቶ ያንን ሰውዬ ሲይዙት እዚህ ምን አቆመ እዚሁ ለምን ትሽከረከራለህ ብሎ ሲጠይቁት እኔ ብዙ መንገድ የሄድኩ መስሎኝ ነው ለካ እዚሁ ነኝ ያለሁት ብሎ ወደ አይነ ልቦናው ወደ አይነ ህሊናው ሲመለስ ራሱ እንደተያዘ በመጽሔት ቤተክርስቲያኑ መጽሔትም እንደወጣ ተጽፎም እንዳለ የቤተክርስቲያኑ አባቶችም ነግሮናል። እርግጥ መጽሔትም ላይ እኔም አንብቤዋለሁና እግዚአብሔር ቦታዎችን እንዲህ በማድረግ ይጠብቃቸዋል ማለት ነው። እና ሌሎች ደግሞ ከመናፍስት ጋር የሚዋጉ ወንድሞች አባቶች እንዳሉ ነው። በዚህ ጸጋ የተላበሱ ሰዎች በከተማ ውስጥ እንደማንኛውም ሰው ስራ የሚሰሩ እንደኛ ከሰው ጋራ የሚገናኙ የሚበሉ
እግዚአብሔር ከፈቀደላቸው ሰዎች ጋራ የሚጫወቱ መንፈሳዊ ጨዋታ የሚጫወቱ ነገር ግን ራሳቸውን ከኃጢአት የጠበቁ ከኃጢአት ብቻ መጠበቅ ሳይሆን ከሰውም ከክፉ ሰዎችም የራቁ ሰዎች ናቸውና በእኛ ቋንቋ ክፋትም ባሰቡ ሰዎች ላይ ግሉላን ናቸው። የተገለሉ ራሳቸውን አግልለው የሚቀመጡ ናቸው። ከሚመስላቸው ሰዎች ውጪ አይገናኙም። እና እነዚህ ሰዎች እግዚአብሔር የሰጣቸው ጸጋ ምንድነው? ቀን ቀን እንደማንኛውም ስራ ቢውሉም ቢሰሩም ማታ ወደ አለም ይሰራጫሉ ይወጣሉ። ይሄም የሰው ልጅን ለማጥፋት አጋንንቶች ሰይጣናት ሰውን ከምድረ ገጽ ለማጥፋት በሚነሱበት ሰዓት እግዚአብሔር በሰጣቸው ኃይል እግዚአብሔር ባለበሳቸው ክብርና ሞገስ ሰውን ልጅን ከመላእክት ጋር ሆኖ የሚታደጉ ምድራውያን መላእክቶች ናቸው። ይሄም አንድ ወንድሜን ኢንተርቪው አድርጌ ሙሉ ታሪኩን ጠይቄዋለሁ። እንደነገረኝ ከሆነ ሰዓቱ ሲደርስ ቅዱስ ሚካኤል መጥቶ እንደሚቀሰቅሰውና የሰማያዊ ዝናር ታጥቆ ሰይፍ ተሰጥቶት ኃይለ መለኮት የተላበሰ ልክ እንደ ዱላ የሚመስል ግን ከወርቅ የተሰራ ኃይለ መንፈስ ያደረበት እንደሚሰጠውና ከአጋንንት ጋራ ከቅዱሳን መላእክት ጋራ አብሮ እንደሚፋለምና እነዚህ ክፉ መናፍስቶች አጋንንቶች ሰይጣናትም ከምድር ላይ ሲበተኑ እንደ አሸዋ እንደሚበዙና እንደ አንበጣ መንጋ ወደ ምድር እንደሚጎርፉ ነው የነገረኝና በዚህ በተሰጣቸው ሰይፍ እንደሚያጭዷቸው በተሰጣቸውም ኃይለ መለኮት በተሞላ በዛ ዱላ እንደሚያጋያቸው ነው የነገረኝና አንዳንዶችን ወደ ሲኦል ያወርዳሉ። አንዳንዶችን እንደሚያርዷቸውና ከምድረ ገጽም እንዲበኑ እንደሚያደርጋቸው ነው የወንድማችን የነገረኝ ማለት ነውና። ሌላው ሀገራችንን በክፋት በተለያዩ ወረርሽኞች እንዲመቱ ሀገር ላይ የሚለቀቁትን የማምከን ስራ የሚሰሩ አሉ። ለዚህም ታላቁ ሰማዕት ቅዱስ ጊዮርጊስም እስከ ዕለተ ምጽአት ኢትዮጵያን በቀን 3 ጊዜ ሙሉ አጽናፏን እንደሚዞርና እንደሚጠብቃት ከእግዚአብሔር እንደተሾመና ቃል ኪዳን ለሀገራችን እንደተቀበለ አባቶቻችን ይነግሩናል። ልክ እንደነዛ ደግሞ በመሃል ሀገር ለክፋት የመጡትን ሰዎች ያንን ወረርሽኝ በሽታ የሚያከሽፉ አሉ። ገዳማቶች ውስጥ ገብቶ በጎብኚ ስም የተለያዩ ነገሮችን በመትከልም ቢሆን ያ የተተከለው ለሀገር የሚጎዳ ለገዳማት የሚጎዳ ከሆነ እነሱንን የማጥፋት ስራ የሚሰሩ ወንድም እህቶች አባቶች አሉ። እነዚህ ሰዎች ፍጹም በሆነ በእግዚአብሔር ኃይል የታጠቁና ብዙ ቋንቋዎችን መናገር የሚችሉ በልቦናችን ያሳምነውን እስከማወቅ የሚደርሱ ሰዎች ናቸው። ኃጢአታችን እንኳን ሳይቀር ምን እንደሰራን ሁላ እግዚአብሔር ገልጾላቸው የሚናገሩ ሰዎች ናቸውና እነሱ የነኳቸው ሰዎች እንደሚድኑና በተለያየ ችግር ውስጥ ያሉ ሰዎችም ደግሞ በረከት ያጡ ሰዎች በእነሱ ተነክቶ በረከት እንደተቀበሉ ሁላ እኛ በቦታው ምስክር ነንና ያው ለሀገር የሚጠቅም ነገር በጾም በጸሎት የተወሰኑ ወንድሞችን ነው በማህበራቸው ገብቼ የጠየኳቸው። እነዚህ ህቡ ማህበራቶች ናቸውና በሰው ዘንድ ራሳቸውን ደብቆ የሚቀመጡ ለሀገር ለወገን የሚጸልዩ ወንድሞች ናቸው። ከማንኛውም ሚዲያ ራሳቸውን ያራቁ ሰዎች ናቸውና አሁን ያው ሰዓቱ የእግዚአብሔርም ተአምራቶች ስለደረሰ ያው አንዳንድ ነገሮች ግድ መገለጥ አለባቸው። ምክንያቱም ኦርቶዶክስ ተዋሕዶ ሃይማኖት ከዓለም የጸናችና እውነተኛ ሃይማኖት መሆኗን ግደኛ በማስመስከር አለብን። ጌታችን ብለዋል እነሆ በመጨረሻ ዘመን የወንጌል ቃል በዓለም ሁሉ ይሰራጫል ይታወቃል ብለዋልና ይሄ ተደብቆ እንዳይቀር ሀገራችንንም ለማሳወቅ ሃይማኖታችንንም ለማሳወቅ ነውና እርግጥ እግዚአብሔር ነው ሃይማኖትንም የሚያሳውቀው ሀገራችንን የሚያሳውቀው ግን እግዚአብሔር የሚጠቀመው ሰውን ስለሆነ ሰውን እንደ መሳሪያ ይጠቀማል ለማለት ነውና እነዚህ የተሰጣቸው ወንድም እህቶቻችን በተለያየ ስፍራ በምስጢር የሚቀመጡ ሰዎች ናቸው። እነዚህ ሰዎች ብዙ ጊዜ ራሳቸውን ዝቅ አድርጎ ዝቅ ያለ ስራ በመስራትም ልታገኟቸው ትችላላችሁ። ለምሳሌ ጥበቃ በመምሰል እነዚህ ገና ፊኒሽንግ የቀሩ ቤቶችን በመጠበቅም ያን ቦታ ግን እንደ ጸሎት ይጠቀማሉ። ሰዓቱ ሲደርስ የሚሰባሰቡበት ቦታ አለ። ያገኙትን ገንዘብ ደግሞ አብዛኞቻቸው የበረከት ስራ እንደሚሰሩበትና ለእነሱ ጥቂት ብቻ እንደሚወስዱ ነው ይሄ ኢንተርቪው ያደረኩት ወንድማችን የነገረን። ስመ ክርስትናው ኃይለ ማርያም የሚባል ወንድማችን ነውና
ያው በፍቃድ እግዚአብሔር ነው ሰው የሚገናኘው። እኔም በፍቃድ እግዚአብሔር ነው ከዚህ ወንድም ጋር የተገናኘሁበት። ስለዚህ ሀገራችን ላይ የሚነሱ በውጭ አካላት የሚወሩ ሁሉ የሚያከሽፉት ከእግዚአብሔር መላእክት ጋራ በእነዚህ ሰዎች ነው። ለዚህም አብነቶቻችን አባታችን አቡነ ተክለ ሃይማኖትንም አቡነ ቀውስጦስንም ማየት ይቻላል። አቡነ ተክለ ሃይማኖት የተሰጣቸው ጸጋ ልዩ ልዩ ነበረ። ከነዚህ ውስጥ በፍጥነት በንፋስ ደመና ላይ ተጭኖ ከአንዱ ቦታ ወደ አንዱ ቦታ መሄድ ነው። ገድላቸው ላይ እንደሚናገረው ማለት ነው። ለነዚህ ወንድሞችም ልክ እንደነዚህ በፍጥነት ወደ ፈለጉበት ቦታ መሄድም ይችላሉ እና ይህም ጸጋ ተሰጥቷቸዋል።